ቤተሰብ ደህና ናችሁ? እንዴት ናችሁ? ኧረ ወይኔ እኔ ማለት ነው ቤተሰብ ስቄ ነው የመጣሁት ማለት ነው። ገባችሁ አይደለ? ቤተሰብ ምንም ልንል አንችልም። ገባችሁ አይደለ? እዚህ ጋር ማለት ነው የእውነት ነው የምላችሁ። እኔ በጣም ስቄ ደግሞ የሆነ እንዴት ልበላችሁ የሆነ እንዴት ነው የሆነ ነገር እንዴት ብዬ ነው ማስረዳችሁ? እንዴት ብዬ ነው ማወራው? ምን ብዬ ነው ማወራችሁ? ምን ብዬ ላስረዳችሁ? ምን ብዬ ላውራችሁ ከእናንተ ጋር ማለት ነው? ምን ብዬ ላውራ? ቤተሰብ ምን ብዬ ግን ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤቴ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። አብርሃም እንግዲህ አዲስ ህይወት ልጀምር ነው፣ አዲስ ሴት ልጀምር ነው። ገና አመት ሳይሆን እኔ እኮ አመት ነው እየጠበኩ ያሉት አብርሃም። እኔ እኮ ለአመት ነው ቃል የገባሁት። ገባ ማለት አመት ከሞላ በኋላ ልትቀይር ማለት ነው እንጂ እኔ በአመት ውስጥ ሁለት ሴት እንደምትቀይር ቃል አልገባሁም። ለኦዲየንሶቼ አልተናገርኩም። እና እኔ ቤተሰብ የዛሬ ቪዲዮ እኔ በጣም የእውነት ነው የምላችሁ። ብቻ አላቅም፣ እናንተንም ግራ እንደገባችሁ ታውቃላችሁ። እና አብርሃም የሴት መንፈስ እንዳለበት በደንብ ታውቃላችሁ። እኔ ተናግሬያለሁ። አላምን ያላችሁ ሰዎች ስላላችሁ እንግዲህ የዛሬ ቪዲዮ አይታችኋል። እንደውም በአመት ነው ሁለት ሴት እየቀየረ የነበረው። አሁን ማለት በአመት አንዳንድ ሴት ይቀይራል ታውቃላችሁ። ይሄ የታወቀ ነው። ነገር ግን አሁን በአመት ውስጥ ሁለት ሴት ቤተሰብ እንዴ! ኧረ አይቻልም። እንዴ እኔ ምለው ማለት ነው ቆይ አብርሃም ማለት ነው እኔ ምለው የሆነ እኔ ይኸውላችሁ ስለ አብርሃም ላይ እኔ ማለት ነው እኔ ምንም አልልም። ገባ? እኔ ሴቶቹ ግን በቃ እንዲርቁና ከራሳቸው ህይወት ጋር እንዲኖሩ የራሳቸውን ህይወት እንዲኖሩ እንዳይለማመጡ ነው የምፈልገው። ነገር ግን አይሆንም። እኛ ብንመክር ምንም የኛን ምክር ቢሰሙ በጣም ደስ ይለኛል። ነገር ግን የኛ ምክር አይሰሙም ሴቶቹ ማለት ነው። ጠብቁኝ። አሁን ነገ ራሴን እንደዚህ አልኩኝ አለች፣ ሆስፒታል ገባች፣ ራሷን ሳተች ምናምን ተብሎ ይጠራሉ ሴቶቹ ማለት ነው። ገባችሁ? አሁን አብርሃም እንደዚህ ከህይወቴ ውጡ ሁለታችሁንም አልፈልግም ብሎ እንደሄደ እዛው ቢቀር በጣም ጥሩ ነው። ሴቶቹም እንደዛው ራሳቸውን ጠንከር አድርገው ሁሉን ነገር ቢያልፉ በጣም ደስ ይለኛል። ነገር ግን አያልፉም። ልንገራችሁ፣ አንዷ ራሷን ስታ ሆስፒታል ገባች ትባላለች፣ አንዷ የሆነ ነገር ሆነች ትባላለች። በቃ አጠቃላይ ሴቶቹ ናቸው አሁን እንትን የሚሉት። ገባችሁ አይደለ? እንጂ ወይኔ አብርሃም ሌላ ህይወት ጀመረ በአመት ውስጥ ለሴት። አረ ወገኔ እኔ በፍጹም ላምን አልቻልኩም። ቤተሰብ ላምንም አልቻልኩም፣ ላምንም አልችልም ሲጀመር ማለት ነው። ገባችሁ አይደለ? የምሬን ነው የምላችሁ። እንዴት ሆኖ ሰው ግን በአመት ሁለት ሴት አስባችሁታል? ተውታውን ስላለፈ ነገር አላወራም። እኔ ብዙ ጊዜ ተናግሬያለሁ። ሄርሜላንም የራስሽን ደጋግሜ ተናግሬያታለሁ። ሄርሜላን የራስሽን ህይወት ኑሪ፣ አይሆንሽም። ታሞ እንኳን እንደዚህ ሆነሽለታል። ስለዚህ ላንቺ የሚሆንሽ ሰው አይደለም። ምክንያቱም ታሞ እንደዛ ሆነ እንኳን አንድ ቀን ያላስታወሰ ልጅ ነው። ገባችሁ? እንደ ቀላልና እንደ ሲምፕል መጥቶ ነው ከሁለታችሁም ጋር አልኖርም። ስለዚህ ሁለታችሁም ከህይወት ይውጡ። እኔ ሌላ አዲስ ህይወትና አዲስ ሴት ጋር መኖር ነው የምፈልገው። እንደ ቀላል ማለት ነው። አስባችሁታል? ስለዚህ ምን ማለት ፈልጌ ነው? ምክንያቱም እንዴት ነው ሰው እኮ ቤተሰብ አብርሃም በቃ ይላችሁ ከዚህ በፊትም ተናግሯል። በግልጽ መጥቶ የተናገረ ነው። ቻናሌ አዳዲስ ሴት ነው የሚወደው፣ ቻናሌ አዲስ ነገር ነው ማመጣው ብሏል። ይሄ በግልጽ የተናገረ ነገር ነው። ገባችሁ አይደለ? ይሄ አዲስ ነገር ሊሆናችሁ አይችልም። ነገር ግን እኔ የምፈልገው ሴቶቹ ሩታም ሁሌ አስቡ እስቲ ልጅ ይዛ ተንበርክከ መለመን ድረስ መደረስ። ሄርሜላን ከዚህ በኋላ የራስሽን ህይወት እንድትኖሪ እንዳትለምኝ፣ ሩታም እንደዛ እንዳትለምኝ፣ ጠንክራችሁ የራሳችሁን ህይወት እንድትኖሩ ያለ ወንድ መኖር እንደምትችሉ ጠንክራችሁ ስራችሁን እንድትሰሩ በቃ ፎከስ አድርጋችሁ ይሄ ራስ መሳት፣ ሆስፒታል መግባት፣ ራስ ማጥፋት ምናምን የሚባለው ነገርን ማውራት ትታችሁ በራሳችሁ እንድትቆሙ። ቆይ ማን ነው ለወንድ ብቻ ሴት መቀየር እንደሚችል ስልጣን የሰጠው? ገባችሁ አይደለ? ስለዚህ እናንተም በቃ በራሳችሁ ቆሙ። አብርሃምን አትለምኑት። አለቀ እንዴ! እናንተን በዚህ ልክ ማለት በዚህ ልክ ሲገፋችሁ፣ በዚህ ልክ ሲናገራችሁ
አለ ምንም ነገር እንደራሳለፈ አለ አይደለ የሆነ ወንድ በእናንተ ህይወት ውስጥ ገብቶ ከናንተ ጋር ያሳለፋችሁ ታይም ያሳለፋችሁት ጊዜ ለናንተ መስዋዕት የከፈላችሁትን መስዋዕት ሁሉም ነገር እንደ ቀላል ነገር ነው አብርሃም እያይደ ያለው ጭግድ አስባችሁታል ከአብርሃም ጋር ይላችሁ እንዴት ነው ሚዲያ ላይ ገባችሁ አይደለ በጣም ጥሩ ነገር ሰርታችሁ አንድ መጥፎ ነገር የሰራችሁት ነገር ገኖ ይወጣል ገባችሁ አይደለ አብርሃም እንደዛ ነው ያደረገ ያለው ለነሱ አሁን ሄርሜላ በጣም ብዙ ነገር ከፍላለች አይደል ለአብርሃም ሩታም እንደዛው ገባችሁ ነገር ግን የነሱ ምን ታየ የሩታም የሄርሜላ ጭቅጭቃችሁ ታየ ጭቅጭቅ ደግሞ ምንድነው እኔ እኮ ጭቅጭቅ ሲባል ጭቅጭቅ ስትሉት እኮ ይሆናል አይደለ እንደውም ሄርሜላ እኮ አትጨቃጨቅም ጀምሬ ነው የት ገባ የት ወጣ እንኳን አትልም ጥፋት አጥፍቶ እንኳን የምትቀበልናት ነገር ግን የነሱን ጭቅጭቅ እንዴት እንዳይታቃላችሁ የሆነ እንዴት ነው ከማን ጋር ትሆናለህ አትሆንም የሚለው ነገር እንዲመርጥ እና ደግሞ ይሆናል አይደለ የሆነ እንደ ጥያቄ የምትጠይቁት ነገር ለአብርሃም ጭቅጭቅ ነው አብርሃም ጭቅጭቅ አይደለም ብሎ በቃ እንዴ ቆይ ከዚህ በላይ ከሄርሜላ በላይ ምን አይነት ሴት ልትመጣ ነው እኔ ምለው የሆነ በቃ እንደፈለገ ከሴት ጋር አድሮ ሲመጣ እሺ ብላ የምትቀበል ፊት ለፊቷ ላይ ከሴት ጋር ሲሳሳም ዝም ምትል ወይስ ምን አይነት ሴት እንድነው የሚፈልገው አብርሃም ማለት በቃ ምንም አይነት ነገር ምንም ጭቅጭቅ የሚባል ነገር የሚለው እሱ በቃ ምንም አይነት ማትናገር እሱ ጥፋት ምንም አይነት ጥፋት ቢያጠፋ ምንም ማትናገር ሴት ነው በቃ ጭቅጭቅ አይደለም የሚለው ማለት ነው እንዴ ሄርሜላ ምን ተናግረ ቤተሰብ ምን ጥፋት ቢያጠፋ እኮ እሺ ብላ የምትቀበልናት ምን አድርጋ ነገሩኝ እስቲ የምሬን ነው የምላችሁ እስቲ ምን አይነት ጭቅጭቅ ተጨቃጨቀች ትሉኛላችሁ እስቲ ነገሩኝ እንዴ ጭቅጭቅ አልፈልግም ብሎ አልመጣም የሁለቱን ጭቅጭቅ ብቻ ነው ምንም ጭቅጭቅ አልፈልግም እንደዛ አይነት ነገር ምንም ነገር ስላለ ባንዴ እንትን ማለት ነው አልቻልኩኝም ነበር ለኛውም ሰው ድግታይም ትዳር የሚባለው ነገር ማሰብ አልፈልግም የራሴ ላፊ አያችሁ ትዳር አይፈልግም ይሄ ደጋግሞ ተናግሯል ሲጀመር ቤተሰብ እንዴት ልበላችሁ ከዚህ በፊትም ተናግሯል ብዙ ቦታም ተናግሯል በራሱ ቤትም ተናግሯል ኢቭን እንኳን ከሩታ ጋር 80 ሳይቀድ ራሱ እኔ ትዳር አልፈልግም ትዳር የሚባል ነገር መያዝ አልፈልግም በዚህ ሰዓት ትዳር አልፈልግም ሳላቅ ነው ኤቭሪዴ እስቲ እዩት ከሩታ ጋር ከተጣላ በኋላ 80 እንኳን ሳይቀዱ በፊት የሚናገረው ቃላቶቹ ጋር ብዙዬ መታ ስትለምነው ስታወራው ምን ስትለው ምን እያለ ነበረ እኔ በአሁን ሰዓት ትዳር አልፈልግም ከሩታ ጋር ትዳር የያዘበት ጊዜ እንኳን ሁሌ እንደጸጸተ ነው የሚናገረው አንድ ቀን እንኳን በቃ ጥሩ ጊዜ ትዳር እንደነበረው ምናምን ተናግሮ አይቀር ሁሌ እንደጸጸተው በልጅነቴ ነው የገባሁት ሳላቅ ነው ትዳር ያዝኩት ብሎ ሁሌ እንደተናገረ ነው አሁንም ደገመላችሁ ምንድነው ሴቶች ራሳችሁን አስከብሩ አትጨማለቁ ጭምልቅልቅ አትበሉ እንዴ ትዳር ከፈለጋችሁ ሌላ ወንድ ፈልጉ ሌላ ወንዶች መልተዋል አለቀ አብርሃም ብቻ አይደለም ወንድ ገባችሁ ስለዚህ አትጨማለቁ ሴቶች ማለት ራሳችሁን አስከብሩ በቃ እንደ አብርሃም ስትጀነን በሉ አብርሃም ልክ 10 እንደሚቀያየሩ እናንተ ምን አጣችሁ ምን ጎሎባችሁ እኔም ለምን ጎደለባችሁ እናንተ እሱን ምን ለምኑት ማለት ነው እንዴ ነው እሱ እንትኑ ለእኔ ሁሌ ነው ግራ የሚገኝ ነው ማር እንኳን የተቀባው ወንድ እንደዚህ ሴት እንደዚህ አትምጡት አትልም እንዴ ለቀቅ አርጉት በቃ የምሬን ነው ራሳችሁ በቃ አስከብሩ ራሳችሁን እስቲ እንዴ ራሳችሁ ለውጣችሁ እስቲ ጀግና ሆናችሁ አሳዩን ሁሌ ለማኝ ሁሌ አልቃሽ አትሁኑ እንዴ እና ብቻን እየኖርክ ወንድ ላጤ ሆነ እየኖርክ ብቻ ሴት የራስ ፍቅረኛ እንዲኖር ትፈልጋለህ ከዛ በአመት ሁለት ሴት ስትቀይር ማለት ነው አንድ ሴት ታመጣለህ በራስ ህይወት ውስጥ እንደፈለክ ፍቅረኛ ትኖርሃለች ምናምን ነገር ግን ከዛ ደግሞ ትቀይራታለህ በአመት ሁለት ሴት ማለት ነው ከነገሮች ማገናዘብ ከማን ጋር መሆን እንዳለብኝ ወስኛለሁ እኔ ማለት ነው ዛሬ ጠራኋችሁ ይሄንን ውሳኔ ለማሳወቅ ነው እናንተ የሚጠራችሁ እናንተ የሚጠራችሁ ማለት ነው ሲጀመር እኔ ብዬ ነበረ ሁለቱንም አልፈልግም የራሴ ህይወት እኖራለሁ ብሏል ብዬ ነበር ሲጀመር ይኸው ብዙ ሰው ያው ሰሞኑን እንግዲህ ማንም ሰው እኛም ሆነ ቤተሰብ ሆነ ማንም መጨነቅ የለበትም በዚህ ጉዳይ ላይ መሀል ቤት መሆን የለብህም አንዱን ህይወት የካልክ ህይወትን ብለህ መኖር የትኛው ያንተ ይሄ ነው የምፈልግ የሚስማሙ ይመስለኛል ምክንያቱም መሀል ላይ ሆነ እንዲህ ከማለት ይሄ በቃ ህይወት ነው ካልክ አንዱ ምን ያወጣው እሱ ህይወት አይፈልግም እዚህ ጋር ሁላችንም እያወቅ ነው አብርሃም ሲጀመር አንድ ላይ እንደማይቆም ትዳር እንደማይፈልግ ሁላችንም የምናቅ ነው
ገባችሁ አይደለ? ይሄ ከሩታ ጋር የጀመረው ትዳር ራሱ ሳያቅ እንደገባበትና በጣም እንደሚጸጽተው ነው ሁሌ የሚናገረው። ገባችሁ? እኔ ተናግሬያለሁ፣ ባለፈው ተናግሬያለሁ። ደጋግሜ መናገር አይጠበቅብኝም። ሶ እኔ የማቆን ተናግሬያለሁ። ከሩታ ጋር እንኳን ትዳር የገባበት አስቦ አይደለም። ሶ ኤቭሪዴ እሱ የሚናገር ነው ሚዲያ ላይ። ነገር ግን ደግሞ እሱ ፍምስናና ገንዘብ አታሎት ነው የገባበት። ሶ ያው አብሮ እኛንን እንግዲህ ያጣበት ነው። ይሄንን ታውቃላችሁ። ስለዚህ ሳያቅበት ነው ትዳር ውስጥ የገባው። ብር ተገኘ ምናምን ማጨብጨብ ተጀመረ፣ ተናፈሰ፣ ደጋፊ መጣ ምናምን። በዛ ውስጥ በቃ አብሮ መኖር ነበረባቸው። ግዴታ አብሮ ኖሩ። በአጋጣሚ ልጅ ተፈጠረ። ልጅ እንኳን አይፈልግም ነበር፣ አይታችሁ ከሆነ ማለት ነው። አስቡ እስቲ አብርሃም ትዳሩን ወዶ ትዳር ውስጥ ከገባ ልጅ ወዶ ፈልጎ በፈለገበት ሰዓት ልጅ ቢመጣ ኖሮ ሩታ አርግዛ በዚህ ልክ እንደዚህ ትቷት አይወጣም። እንደዚህ ተለያይቶ እንደዚህ አንድ ሴት ልጅ ነፍሰ ጡር ሆና በዚህ ልክ ወንድ ልጅ እንደዚህ አያረግም፣ ምንም ብትሉ ማለት ነው። ገባችኋ? ስለዚህ አብርሃምን በደንብ ታውቃላችሁ። አዲስ ሊሆንባቸው አይችልም። ቤተሰብ አብርሃም ትዳርን እንደማይፈልግና ትዳር ሳይፈልግ እንደገባ በደንብ ታውቃላችሁ። ይሄ እሱም ደጋግሞ ተናግሯል። 10 ቪዲዮ ይኖራል። ትዳር እንደማይፈልግ ጭቅጭቅ እንደማይፈልግ ሳቅ ትዳር ውስጥ እንደገባ እንደሚጸጽተው በጣም ተናግሯል። አዲስ ሊሆን አይችልም ለኛ በቃ እንት ያጋር ያስባለሁ እና ከዛ ባለፈው የምጨምረው ነገር ምንድነው ይሄ ጉዳይ ለኛ ብቻ አይደለም። ገብቷል አይደል? ብዙ ቤተሰቦች ሚዲያ ላይ የሚከታተሉ ብዙ ቤተሰቦች በጣም ምንድነው እየተባለ ለምንድነው በቃ አንዱ መጥቶ እንደው ከአንዱ ጋር ማይኖር እየተባለ ስለነበር ከኛም ባለፈ ከኛም ቤተሰብ ባለፈ እነሱ መረፍት ነው ለሩታም ቢሆን ለሄርሜላም ቢሆን በቃ ውሳኔን ካሳወቁ ሰው ምንድነው በቃ ውሳኔ ተስማምቶ በዛ ነገር ይቀጥላል። ገባ? አልፈልግም ለምን የኔ ህይወት ስለሆነ ማለት ነው። እና አሁን ላይ ማንም ሰው ከማንም ጋር እንደው የሚያስገድደኝ ነገር የለም። ሄርሜላ እኮ ቢገርመኝ ይላችሁ አብርሃም ማንም ሰው አያስቸግርም ማለት ማንም ሰው አያስገድድም። ማንም ሰው አንተን ግዴታ እዚህ ትዳር ውስጥ ግባ የምንል አይደለንም። ሁላችንም ኦዲየንሶች ማለት ነው። ማንም አያገባንም። ያንተን ህይወት አንኖርም፣ የሩታን ህይወት አንኖርም፣ የሄርሜላን ህይወት አንኖርም፣ ሁላችንም ማለት ነው። ነገር ግን አንተ ስለ ራስህ ህይወት ስታስበው፣ ስለ ራስህ ህይወት ስትወስን ገባ አይደለ? በአሁን ሰዓት ብቻን መኖር እንደምትፈልግ ነገር ግን እሺ መሀል ላይ ሴቶቹ ህይወት አንተ ልክ ሴቶችን ይዘ አኖርሻለሁ እወድሻለሁ አፈቅርሻለሁ ብለህ የሆነ እንዴት ነው እንዴት ልበላችሁ የሆነ ተስፋ ሰጥቶ ታውቃላችሁ? ተስፋ ሰጥተ ቀለበት እስከ ማድረግ ድረስ ማለት አንድ ሰው መጀመሪያ ትዳር ነው አይደለ? ገባችሁ አይደለ? ከሩታ ጋር ትዳር ጀምረዋል። ሶ ያ ትዳርም በጣም እንደሚጸጽተው ይናገራል። ስለዚህ ሩታ ጋር ሲለይ ሩታን ሳይፈልጋት ሲቀር በዘለ ልጅ አላቸው። ሶ የመጀመሪያ ትዳሩ ካልሰመረ ካላማረ ገባችሁ አይደለ? ሁለተኛ ሴት ህይወት ውስጥ አስገብቶ ተስፋ መስጠት አይችልም። ገባችሁ? ሁለተኛ ሴት ድጋሚ ህይወት ውስጥ አስገብቶ አፈቅርሻለሁ ብሎ አገባሻለሁ ብሎ ቀለበት እስከማ ታግብኛለሽ ነው ቀለበት ማድረግ። ገባችሁ? ፕሮሚስ ማለት ቀለበት ታግብኛለሽ ወይ ብሎ ጥያቄ ነው። ስለዚህ ታግብኛለሽ ወይ የሚል ጥያቄ እንኳን እስኪጠይቅ ድረስ የጠየቀ ልጅ ቀለበት አድርጎላት በድንገት መጥቶ የሰውን ህይወት እዚህ ጋር ሴት ልጅ ናት። ሶ ማንም ማለት ገብቶ ማንም ሰው ህይወት ውስጥ ገብቶ እንዴት ነው የሴትን ህይወት በዚህ ልክ እንደዚህ ማድረግ ተገቢ አይደለም። ገባችሁ? ሲፈልግ አልፈልግሽም፣ ሲፈልግ እፈልግሻለሁ አገባሻለሁ ብሎ ተስፋ የሚሰጥ የሴት ህይወትስ እሱ ስለ ራሱ ህይወት ነው የሚያስበው። ገባችሁ? ነገር ግን ሴቶቹን እያመጣ የነሱ በድንገት አስቡት እስቲ አንድን ሰው እኮ ሲለይ እኮ ማለት ነው ብዙ ነገር አለ አይደል? አስባችሁ በድንገት መጥቶ አልፈልግሽም፣ ካንቺ ጋር መኖር አልፈልግም፣ እኔ ከሌላ ሴት ጋር መኖር እፈልጋለሁ፣ ሌላ ነገር ነው የምፈልገው ብሎ ሲናገር አስቡ እስቲ እንዴ! በዛ ኧረ እባክህ ግዴታ እኮ አንተ 80 መኖር አይደለም። በሁለቱም መሀል በሄርሜላንም አላገባሁትም በሩታንም አላገባሁትም። ሩታንም 80 ወይም ደግሞ ሄርሜላንም 80 ግዴታ 80 መኖር አይደለም። የእነሱን ህይወት የቀጠፍካቸው ህይወት ጊዜስ ሰዓትስ ለሄርሜላ የሰጣት ተስፋስ እንደዚህ ብታቅ ኖሮ አንተ እንደዚህ ድነ እሷን እንደምትክድ ብታቅ ኖሮ ለአንተ በዚህ ልክ መስዋዕት አትከፍልም ነበረ። እንደዛ እንደ ቆሻሻ እየታየች አንተን ለማሳከም አንተ እንድትድን አትጥርም ነበረ። አንተ ግን በጣም ካዲ ነህ፣ የምር ካዲ ነህ እንዴ! ኧረ የሰው ልጅ በፍጹም እንደዚህ አያደርግም።
ያንተ መብት የግል መብት ቀቅለ ብላው። እሺ ያንተ የግል መብት እንደዚህ ነው። አንድ ሴት ህይወት ውስጥ ተጫውቶ እንደፈለገ መኖር ነው ያንተ የግል ህይወት። ኧረ እባክህ የመሆን በራሴ ፍላጎት እንትን ያለ በራሴ አስቤ በራሴ ተጨንቄ ሳምንት ሙሉ ከራሴ ጋር አውርቼ ነገን ወይም እንደ ጓደኛ እንደ ፍቅረኛ የማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁ ደግሞ ቆይ ግን ጥያቄ ይፈልጋለሁ። ትናንትና ጊዜ ይፈልጋለሁ ምናምን እያልክ ነበረ። እንዲሁም ደግሞ ስላስጨነቃችሁ እኮ በአንድ ቀን መጥቶ በሁለት ቀን ነው 3 ቀን ነው ስጡኝ ያለው አይደለ? ስለዚህ ስላጨነቃችሁን ብሎ በአንድ ቀን ነው የመጣው። ነገር ግን እዚህ ጋር እኔ እሱ አንድ ሲጀመር በሚያወራ ቪዲዮዎች ራሱ ሩታም ሄርሜላም ሊገባችሁ ይገባል። 10 እየጠራችሁት ወስን 3 ቀን 4 ቀን እያላችሁት መጨቅጨቃችሁ ራሱ እንዴት ነው እናንተ አናታችሁ ላይ የማይወጣው? ካለውበት ነገር አንጻር ካለችበት ነገር አንጻር ነገራችንን እናስተካክላለን እያለን አንቺ ከንተ ነገር ችላ እያልን መሰለኝ እና እያስጨነቅን መሰለኝ። እንዴት ነው ምንም ነገር ሳትለን ከሀገር የምትወጣ ነበረ እና በዚህ ልክ እንደዚህ ካስጨነቅን አሁንም አስባበት እንደሆነ እርግጠኛ ሆነ ጥያቄ ጠየቁ እንጂ በራስ አሁን የምትወስነው ውሳኔ እርግጠኛ ነው ወይ ቴሌም ራሱ በታለ እንጂ እኛ ስላስጨነቅን ምናምን አይደለም የሚለው ነገር ጠይቅ ፈለግ እንጂ ይሆርመ ነው ሽና ለምሳሌ ሽታ አሁን ምስል ነገር ትናንትና አላልሽኝም። ኦልሬዲ ይህንን ምላሽ ከኔ ትፈልጊዋለሽ። ለራስሽ ልጠይቅሽ ደግሜ ውሳኔን በታውቃ ፈልግ በዚህ ታይም በሰላም ለመኖር ወይም ደግሞ የራሳችን ነገር ለመኖር በጣም አስፈላጊ ነው። ያም ነው መጣችሁ ግን ደግሞ እንዴት ነው ትናንትና ከተናገርኩ በኋላ ነው ነገሮችን በደንብ ማስተዋል ጀመርኩ። ለአንድ ላይ ትናንት ወዲያ ማይቲንግ ባይሩታለን ያለኝን ሀሳብ ምናምን ግን ነገር አላልኩም ነበረ። እንዲሁም የምን ነበር ሄደ ምን ነገር ሳትን ነበር እየወጣ ነበረው ሩታ ማለት ነው። እኔ ምለው አሁንም ካንቺ ጋር የሚኖር ነው ይመስልሽ? ማለት እኔ በቃ የራሳችን ህይወት እንደዚህ የሆነ ሄርሜላ የእነሱን ህይወት ያበላሸች ምናምን አርጋ ነው ሁሌ የምትናገረው ማለት ነው። ገባችኋ? እያስጨነቁ ምናምን ወስተሹ ነበረ እኮ ተመለሰ። ይሄ ነው አብርሃም ትዳር መርጦ የሚኖር አብርሃም ይሄ ነው። ታውቂኛለሁ ወይ ወይም ደግሞ ቻኩያለሁ ወይ ዘግይቻለሁ የምትበት ሞመንት አይደለም። ምክንያቱም ነገሮችን በደንብ አስተውላለሁ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወትን እቀጥላለሁ የሚለውን ነገር ለመወሰን እንጃ አይ ቲንክ 1 ቀን 2 ቀን በቂ ነው ብዬ አስባለሁ። ለህይወቴ ማነው አስፈላጊ ወይም ደግሞ ከህይወቴ ጋር ማነው የሚሄደው እንደገና ደግሞ ወደው ማፍቅረው ማከብረው ከማን ጋር ነው ህይወቴን በቀጥል ከማን ጋር ነው ደስተኛ መሆን የሚለውን ነገር ለመወሰን ግን ማለት ነው። ይሄ ቪዲዮ የዛ ቀን ሄርሜላ ራሷን ስታ ታውቃላችሁ፣ ትዝ አላችሁ? 1 ቀን እኮ ነው የሚቀርጸው። ግን እኛ ላይ በዚህ ልክ እንትን ጥሩ አይደለም። ነገር ግን 1 ቀን ሄርሜላ ቤት የሄዱ ቀን ትዝ ይላችኋል? የዛ ቀን ነው። ግን እኔ ምለው እኛ ላይ በዚህ ልክ አትጫወቱ። አብርሃምን ደግሞ ሴት ላይ በዚህ ልክ አትጫወት። ይበቃሃል። ገባህ አይደለ? 10 ሴት መቀያየር የሆነ ለአንተ የሆነ ትልቅ ነገር ሊመስል ይችላል። ነገር ግን እኮ አንተ ራሱ ተናግራለህ እኮ ቻናሌ እንደዚህ ነው የሚወደው ብላል። እኛ ነን እንጂ የምንጨቃጨቀው ለነገሩ ዝናቡን በጣም እየመጣ ነው። ስለዚህ ውሳኔ ወደ ማሳወቂያችሁ ብንሄድ ሞር የተሻለ ነው እያስባለኝ እና እንደምና ብደማ የሆነ ማየሩም እና ምን አሰብኩ መሰላችሁ? ከራሴ ጋር አወራሁ ብዙ ነገር እንትን አልኩኝ። እኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖር አይቼዋለሁ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ 1 ዓመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር ጭቅጭቅ አያችሁ። በዚህ 1 ዓመት ውስጥ ላይፋችን ላይ ጭቅጭቅ። የትኛው ጭቅጭቅ ነው የሚለው? ከሄርሜላ ጋር የትኛው ጭቅጭቅ? እስቲ ንገሩኝ። የትኛው? አንተ እንደፈለግ ከሆነ ስትመጣ ራሱ ዝም ብላ ነው የምትቀበለው። ገባ አይደለ? ኢቭን እንኳን አጥፍታ ስትመጣ እንኳን እሺ ብላ ነው የምትቀበለው። ይቅርታ ስትጠይቅ እሺ ነው የምትለው እንዴ? ኢቭን እንኳን ሁላችንም ነው የምናወራ። ሄርሜላ አብርሃም ምንም ነገር ቢያጠፋ እሺ ብላ የምትቀበል ሴት ናት። እንደሱ አይነት ሴት አይተን አናቅም የምንል ነው። ሴት ልጅ እኮ ባሏን ወይም ደግሞ ባለትዳር ወይም ደግሞ ፍቅረኛዋን እኮ የሆነ ሴት ጋር ሄዶ ሲመጣ ምን ሲያረግ ይቅር እንኳን አትልም። ሄርሜላ እኮ ያንተን ደህንነት ነው የምትፈልገው፣ ያንተን ሰላም ነው የምትፈልገው። አንተ ከተደሰትክ ነው አንተ ብቻ ደስ ይበል ነው የምትለው። የትኛው ጭቅጭቅ ነው? የትኛው ማለት በዚህ ዓመት ውስጥ ከሄርሜላ ጋር በየትኛው ጭቅጭቅ እስቲ ንገረኝ። ጭቅጭቅ ራሱ ቢፈጠር አንተ ሉሌ ጋር ሄደ ሩታ ጋር ሄደ ምናምን ሊሆን ይችላል የሆነ ጭቅጭቅ የሚፈጠረው እንጂ ሄርሜላ የቱ ጋ ነው እስቲ ጭቅጭቅ? እንደው የቱ ጋ ነው እስቲ? አላስታውስም። እኔ ከሩታም ጋር በሆን ሄርሜላ ከኔ ላይ ብዙ ነገሮች እንትን ልትወጣ አትችልም። ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድን ነው? ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። እንዲሁም ታላቅ ወንድሜ እንግዲህ አከብራለሁ። እህቴም እንደዛው የኔን ውሳኔ ፍላጎት ተቀበላላችሁ ብዬ አስባለሁ። ያለ ብዙ የሚያደርም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የራሴን ላይፍ መርጫለሁ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ
ሌላ ድንግል ፍለጋ ቤተሰብ አብርሃም ሌላ ድንግል ፍለጋ ሊሄድ ነው። ገባችሁ? ይሄ ነቅሎ ራጭ ነው ወይስ የሆነ ቀምሶ ራጭ? ቤተሰብ አንዷን ድንግል ያመጣል ይቀምሳል ይሮጣል፣ የአንዷን ድንግል ያመጣል ይቀምሳል ይሮጣል። አለቀ። የኢትዮጵያ ሴቶች ድንግላቸውን እንዳለ በአብርሃም ጨረሳችሁት። የምሬን ነው። አሁን ደግሞ ምን አይነት ሴት ትመጣ ይሆን? ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ማሳወቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁም የጠራሁት ይህንን ነገር ለነገራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል። ሲጀመር ለሩታም አዲስ ሊሆን አይችልም። የፈታት ሴት ናት። ሄርሜላም ደግሞ አዲስ ሊሆን አይችልም። ታሞ ነበር የተናገረው። ታሞ ደግሞ አላመነችን ነበረ። ስለዚህ እሷ ራሱ እወጣለሁ ካንተ ህይወት ብላለች። ምክንያቱም ያስታውቃል እንደማይፈልግ አብርሃም ማለት ነው። ስለዚህ እሷን ወስና ነበረ። ስለዚህ አሁን እንደ አዲስ እንደተናገርክ እርግጠኛ ነኝ ሁለቱም ይመርጣል አይመርጥም በሚለው ቦታ ላይ ሊኖሩ ይችላሉ እንጂ እርግጠኛ ሆነ እኔን ይመርጠኛል ብሎ አልቆሙም። ስለዚህ ብዙም ይጎዳሉ ብዬ አላስብም። ስለዚህ አብርሃም ግን ምን አይነት ሴቱን የምትመጣው ያስባሉ። ከዚህ በኋላ የግል ላይፍ መኖር ስለምፈልግ ምትረክ ጭቅጭቅ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፍ ላይ የመጡ ሁሉ መጨቃጨቃቸውን ማቆም ስላልቻሉ መጨቃጨቃቸው ከአንተ በላይ የሚጨቃጨቅ አለ? ከአንተ በላይ ጥፋት የሚያጠፋ አለ? ጥፋትን አምጥተህ ሴቶች ላይ ልጥፍ የምታደርገው ከአንተ በላይ ጥፋት የሚያጠፋ አለ? ቢጨቃጨቁ አንተ በምታመጣው መንስኤ ነው። ሩታ ብትጨቃጨቅ ነፂ ጋር ፍቅር ጋር 10 ሴት ጋር እየሮጥክ ነው የምትጨቃጨቀው። ሄርሜላም ቢሆን ከሄርሜላ ጋር ከጀመርክ በኋላ ህይወት ሩታ ጋር ትሄዳለህ፣ ሌላ ሴት ጋር ትሄዳለህ፣ የሆነ ሳትናገር የሆነ ነገር ታረጋለህ። ካንተ የተነሳ ጭቅጭቅ ነው። ቢጨቃጨቁ ራሱ እኮ መንስኤው አንተ ነህ እንጂ እነሱ አይደሉም መንስኤ። የትኛው ቪዲዮ ላይ ነው ሴቶቹ መንስኤ ሆኖ የሚያውቁት? አሁን ደግሞ ሴቶቹን ሆስፒታል ልታስገባ ነው፣ ራሳቸውን እንዲስቱ ምናምን አንተ ገመድ ይዘህ እንደሮጥክ ነገር ሊሆኑ ነው በቃ ሴቶቹ ሁሌ ሴቶቹን ልታስለቅስ ምናምን በቃ አለቅ። አሁን ደግሞ አንተን ለማኝ ሊሆኑ ነው ሁለቱም ሴቶች። ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። እንደ ቀላል ነገር ቤተሰብ ከእናንተ ጋር ምንም አይነት ነገር ጥሩ ነገር እንዳላሳለፈ የሆነ የእናንተ ህይወት የሆነ ዝም ብሎ የተጣለ ህይወት ታውቃላችሁ። የሆነ እንደ ቆሻሻ ተጠቅማችሁ ቆሻሻ የምጥሉት ታውቃላችሁ። የማይጠቅም ኤክስፐርድ የሆነ እቃ ልክ እንደሱ እናንተ ድንግላችሁን ከወሰደ ለአብርሃም እናንተ ኤክስፓየርድ ናችሁ። ገባችሁ? የምር ለቃሉ ይቅርታ በጣም ገባችሁ አይደለ? አብርሃም ግን እንደዛ ነው። በቃ እናንተ ሴቶችን በዚህ ልክ ነው የናቃችሁ። እናንተ እሱን እንጂ አላቅም ክብራችሁን አጣችሁ፣ ማንነታችሁን አጣችሁ። እሱን ለምናችሁ አፈቅርሃለሁ ብላችሁ እሱ ጋር ስትሆኑ ፍቅራችሁን ስትገልጹ እናንተ ተጠቅሞ ኤክስፓየርድ የሆነ እቃ ተጥሉ የሚጣሉ ታቃለ እንደሱ ነው እናንተን እየቆጠረ ያለው። ስለዚህ እናንተ ለምንድን ነው ራሳችሁን ማታስከብሩት? ማንነታችሁን ለምንድን ነው ማታሳዩት? እኔ ቢያጋጥመኝ አብርሃምን እንዴት እንደማረጉ አሳያችኋለሁ። የፈለገ ነገር ይቀራል እንጂ ማለት ነው። ገባችሁ? እሱን አፈቅራለሁ ብዬ ጥያቄ ልጠይቅ የምሬ ነው። ምን እንደማረገው እኔ ነበር ማውቀው። እንደዚህ አይነት ይሆናል። አንድ ቆፍጣና ሴት አትመጣም እንዴ? ሁሉም የምትመጡ ሴቶች ለማኝ ተንበርክካችሁ ፍቅር ጠየቃ እሱ እንዲጠይቅ አታደርጉትም? አንድ ሴት አትመጣም? አብርሃም ተንበርክኮ እናንተን አፈቅርሻለሁ ብሎ ጥያቄ እንዲጠይቅ አታደርጉትም? ኤቭሪዴ የምትመጡ ሴቶች እሱ እንድትለምኑ ኢቭን ልጅ ይዛችሁ እሱን ልለምኑ አልቅሳችሁ ሆስፒታል የምትገቡት እሱን። እንግዲህ ቤተሰብ ሴቶቹ ራሱ መልስ እንዲመልሱ እንኳን አልሰጠም። ትቶ ነው ሄዶ ካሜራማን በቃ ጨርሰናል እንሂድ ብሎ ነው እንደቀላል ሄዶና ብቻ አላቅም። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።